አንድ ቤተሰብ ለረጅም ጊዜ ሲያልምበት የነበረውን ቤት ለመስራት ንድፍ ጀመሩ። ምርጥ ንድፍ ሰሩ። ምርጥ ግንበኞችን፣ ምርጥ አናጺዎችን መረጡ። ከዛ ምርጥ እቃዎችን ገዙ። መሰረቱ ግን ከመጣሉ በፊት ቤተሰቡ እኔ የሚሰራውን ሰው ነው ማምነው፣ እኔ ደግሞ መሐንዲሱን አምናለሁ፣ እኔ ግንበኛውን ነው ማምነው እያሉ መከራከር ጀመሩ። ቤቱን ከመገንባት ይልቅ ከሚሰሩት ሰዎች ላይ መጣላት ጀመሩ። ያ ደግሞ ስራው እንዲጓተት፣ ቤተሰብ እንዲጣላ፣ ቤቱም ደግሞ ሳይሰራ እንዲቀር አደረገ። ችግሩ ከግንበኞቹ አልነበረም፣ ከመሐንዲሶቹ አልነበረም፣ ከእቃዎቹም አልነበረም። ነገር ግን ሲሰራ የነበረው ቤት ላይ ከማተኮር ይልቅ እያተኮሩ የነበሩት የሚሰሩት ሰዎች ላይ ስለነበረ ነው። የቆሮንቶስ ቤተክርስቲያንም እንደዚህ አይነት ችግር ገጥሞት ነበረ። ክርስቶስ ላይ ከማተኮር ይልቅ የቆሮንቶስ ቤተክርስቲያን ሰዎች መሪዎቻቸው ላይ ማተኮር ጀመሩ። የምንወደው ጳውሎስም ደግሞ ምክሩን አላጎደለም። ምን ብሎ ይመክራቸዋል? አንደኛ ቆሮንቶስ 1:10 ላይ እንዲህ ይላቸዋል፣ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላቸዋል። ለቆሮንቶስ ቤተክርስቲያን የነበረውን ችግር እኛም በቤተክርስቲያን ውስጥ እናየዋለን። ጳውሎስ ምን መከራቸው፣ እኛስ እንዴት ያንን ምክር እንጠቀምበታለን የሚለውን ዛሬ ጥናታችን ላይ እንነጋገርበታለን። ሰላም፣ እንዴት ናችሁ? ዛሬ የምናጠናው ጳውሎስ ለቆሮንቶስ የላከውን ደብዳቤዎች 2 ደብዳቤዎችን የምናጠናበት የመጽሐፍ ቅዱስ ጥናት ላይ ነን። 3ኛው ትምህርት ላይ ደርሰናል። በክርስቶስ አንድነት ይላል። ጥናታችንን ከመጀመራችን በፊት ከአክሊሉ ጋር እንጸልያለን። እሺ እንጸልይ። ክብርና ምስጋና የሚገባ የዘላለም አባታችን እግዚአብሔር ሆይ ይህንን ጊዜ ስለሰጠህን እጅግ አድርገን እናመሰግናለን። ከምንም በላይ እረፍት የሚሰጥ ለአእምሮ ማስተዋልን የሚጨምር ለነፍስ ደግሞ መታደስን የሚሰጥና ከምንም በላይ ደግሞ ከማር በላይ የሚጣፍጠው የሕይወት ቃልህን አሁን ልናጠና ልጆች ተሰብስበናል። የቃል ደራሲ የሆነው ሕያው መንፈስ በመካከላችን እንዲገኝ በማስተዋል ቃል እንድንመረምር እኛም ደግሞ የምናነበውና የምናጠናውን ነገር እንድናስተውለው ከሕይወታችን ጋር እንዲዋሃድ ተመልካቾቻችንን በያሉበት ሰዓት ይህንን ክፍል ሲማሩ ሲያጠኑ ሳለ እነሱም የበለጠ ማስተዋል እንዲችሉ ሁላችንም በጌታ በኢየሱስም እንድትረዳን እንማጸናለን። እነሆ ጥናታችንን በጌታ በኢየሱስም ጀምረናል። እስከ ፍጻሜ አብረን ሁን ብለን ጸለይን። አሜን። በምዕራፍ 1 ላይ ጳውሎስ የአንድነት ጥሪ ሲያቀርብላቸው እናያለን። ቁጥር 10 ላይ አንድ ሁኑ፣ በአንድ ሐሳብ ሁኑ ይላቸዋል። ከዛ ግን ምዕራፍ 3 ላይ ሰፋ አድርጎ ችግሩን ይነግረናል። በቆሮንቶስ ቤተክርስቲያን ምን እየተፈጠረ እንደነበረ፣ በቆሮንቶስ ቤተክርስቲያን አንደኛ ምን እየተካሄደ ነበረ፣ ለምንድን ነው ጳውሎስ እንደዚህ ሰፋ ያለ የአንድነት ጥሪ ሲጠራ የነበረው፣ ከዛ ደግሞ የመለያየታቸውስ ምክንያት ምን ነበረ፣ ሁኔታውስ ደግሞ ምን ያህል እየተባባሰ ስለነበረ ጳውሎስ ደብዳቤው ላይ ሲጽፍ እንደነበረ ታስባላችሁ? ከቁጥር 10 ወዲያው ቁጥር 10 ላይ አሁን አንቺ ያነበብሽውን ጥቅስ ምክር ከለገሰ በኋላ ጳውሎስ ሐሳቡ መናገር ይጀምራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ ነገሩም እንዲህ ነው ይላል። ከእናንተ አንዱ እኔ የጳውሎስ ነኝ ሲል፣ ሌላው እኔ የአጵሎስ ነኝ ይላል። ደግሞም አንዱ እኔ የኬፋ ነኝ ሲል፣ ሌላው ደግሞ እኔ የክርስቶስ ነኝ ይላል። ስለዚህ በዋነኛነት በቤተ ክርስቲያኗ ውስጥ ልዩነትን የፈጠረው መሪዎችን እኔ በማድነቅ አንዱን ከአንዱ አብጦ በማድነቅ እንደሆነ ጳውሎስ ያስቀምጣል። በመሰረቱ ያው ህብረት ላይ ብዙ ጊዜ ችግር የመፈጠር አደጋው ሰፊ የሚሆንበት አጋጣሚ አለ። ለምሳሌ ብዙ እንስሳቶችን ስንመለከት ለምሳሌ ጉሬዛዎች በጣም በህብረት አብሮ የመኖር እድል አላቸው። በተለይ ከ15 እስከ 150 ሆነው በአንድነት በህብረት ይኖራሉ እና እነሱም ያው የሚጣሉበት አጋጣሚዎች አሉ። እኛም ደግሞ እንደ ቤተክርስቲያንም ብንመለከት እንደ ቆሮንቶስን ቤተክርስቲያን ችግር ሊፈጠር ይችላል። ነገር ግን እነዛ ችግሮች ወዲያው እልባት ሊያገኙ ስለሚገባ ጳውሎስ ጉዳይ አሳስቦት ይህ መልእክት እያደረሰላቸው እንደሆነ እናያለን። ዋናው ችግር መከፋፈል ነው። በቆሮንቶስ ቤተክርስቲያን ውስጥ ዋናው ችግራቸው የነበረው መከፋፈል ነበረ። ለዛም ነው ጳውሎስ መጀመሪያ ሲነግራቸው የነበረው በአንድ ልብ መሆን እንዳለባቸው ነው። መጀመሪያ የተናገረበትም የጻፈላቸውም ደብዳቤ የሚያወራው ስለ አንድነታቸው ነበረ። የመለያየታቸው ጉዳይ በምን ተነስቶ ነበረ? መሪዎቻቸው እነማን ነበሩ? እነማንን እየደገፉ ነበር የተለያዩት? ከዛ ደግሞ ሁኔታው ምን ያህል ቢባባስ ነበረ ጳውሎስ ደብዳቤ ሲጽፍላቸው የነበረው? ያው እንግዲህ መሪዎቻቸው በሶስት ሰዎች ነው እዚህ ጋር የተጠቀሰው። አንዱ የአጵሎስ ነኝ ይላል፣ አንዱ የኬፋ ነኝ ይላል፣ አንዱ የጳውሎስ ነኝ ይላል፣ ሌሎቹ ደግሞ የክርስቶስ ነኝ የሚሉም አሉ እና በዚህ ነው የተከፋፈሉት። እና ሰዎቹን ስናያቸው አጵሎስን ስንመለከተው በሐዋርያት ሥራ ምዕራፍ
18 ከቁጥር 24 ጀምሮ ስንመለከተው በዚያን ጊዜ የእስክንድሪያ ተወላጅ የሆነ አጵሎስ የሚባል አንድ አይሁዳዊ ወደ ኤፌሶን መጣ። እርሱም የተማረና ቅዱሳን መጻሕፍትን ጠንቅቆ የሚያውቅ ሰው ነበረ። ይህም ሰው የጌታን መንገድ የተማረ ስለ ኢየሱስም በትክክል የሚናገር በመንፈስ እየተቃጠለ የሚያስተምር ሰው ነበር ይላል። ስለዚህ አጵሎስን ስንመለከተው በጣም የቃሉ ዕውቀት ያለው የማስተማር ጸጋው በጣም ያለው በመንፈስ እየተቃጠለ የሚያስተምር ሰው ነበረ። እንደገና ኬፋ ወይም ደግሞ ጴጥሮስን ስንመለከተው ደግሞ በሐዋርያት ዘመን ትልቅ ከተባሉ መሪዎች ውስጥ አንዱ ነው። ከኢየሱስ ክርስቶስ ጋርም በጣም የቅርብ የነበረ ሐዋርያ ነበረ እና እሱም ተጽዕኖ ይፈጥራል። ጳውሎስ ደግሞ ይህችን ቤተክርስቲያን የተከላትና ያቋቋማት እሱ ነው። ስለዚህ በእነዚህ ትልልቅ ሰዎች ለቤተ ክርስቲያኗ ባበረከቱት አስተዋጽኦ ሰዎች ተከፋፍለው ይሄኛው እገሌ ይበልጣል ወደሚል ሐሳብ መጡና እኔ የገሌ ነኝ በሚል በመካከላቸው ክርክርና አለመግባባት ተፈጥሮ ነበር እና ለእንትናቸው ደግሞ እንደ ማስረጃ የሚያቀርቡት አጥማቂያቸውን ነው። እንትናን ያጠመቀኝ የሚልና አጥማቂና በተጠማቂ መካከል እንግዲህ የተለየ ግንኙነት እንዳለ ነው ሊታሰብ የሚችለውና እሱንም እንደ አንድ ማስረጃ ሲያቀርቡ ነበረ ማለት ነው። እዚህ ጋር መለያየትና ክርክር የሚባለው ነገር እንደ ቀልድ የሚታይ ነገር አይደለም። በጣም አደገኛ መሆኑን የምናውቅባቸው ምክንያቶች ለምሳሌ እዚህ ቁጥር 10 ላይ መለያየት ብሎ የገለጸው ቃል፣ ቁጥር 11 ላይ ደግሞ ክርክር ብሎ የገለጸውን ቃል የግሪክ ፍቺውን ስንመለከት መለያየት ማለት ያው ስኪዝማ ነው እና ክርክር ደግሞ ኤሪስ ነው። እነዚህን ቃላቶች ሮሜ ምዕራፍ 13 ላይ እነ ዝሙትን ከመሳሰሉ፣ ጭፈራን ከመሳሰሉ፣ ስካርን ከመሳሰሉ ከነዛ ጋር ይዘረዝራቸዋል። ቃል በቃል ብናነበው ደስ ይለኛል። ሮሜ ምዕራፍ 13 ምን ይላል? በቀን እንደምንመላለስ በአግባብ እንመላለስ፣ በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን ይላልና ስለዚህ ቆሮንቶስ ቤተክርስቲያን ውስጥ ያሉ ክርክር እንደ ቀልድ የሚታይ ነገር አለ። በጣም አደገኛ ህብረትን የሚበታትንና የክርስቶስን ልብ ከመካከላቸው የሚያደበዝዝ አይነት አካሄድ ስለሆነ ነው መጀመሪያ ወደዛ ሊሄድ የፈለገው ጳውሎስ። ጳውሎስ እዛ እየተፈጠረ የነበረው ነገር አስደንግጦታል። ምን ሆናችሁ ነው ብሎ ነበረ ሲነግራቸው የነበረው እና እኔ ጳውሎስን ያሉትን ሰምቶ ከዛ ምን ምላሽ ሰጣቸው? አጵሎስ ማን ነው አላቸው። እኔስ ማን ነኝ? እንደውም ስላላጠመኳችሁ እኮ ደስ ይለኛል፣ ማንንም ስላላጠመኩኝ ይላቸዋል። እና ለምንድን ነበርስ እንደዛ ያለው? ምላሽስ ምን ሰጣቸው? እንደዚህ ወገንተኛ ለሆኑበት ቡድን ለሰሩበት ነገር ምን አይነት ምላሽ ሰጣቸው? የሰጠውን ምላሽ ስንመለከት ከክርስቶስ ጋር ነው እያገናኘው ያለው እና ቁጥር 13 ላይ ስናነብ ለመሆኑ ክርስቶስ ተከፍሏልን? ጳውሎስስ ለእናንተ ተሰቅሏልን? ወይስ በጳውሎስም ተጠመቃችሁ? ከቀርጴዎስና ከጋዮስ በስተቀር ከእናንተ ማንንም ስላላጠመኩ እግዚአብሔርን አመሰግናለሁ ብሎ እዚህ ጋር ይገልጻል። እና ስለዚህ በሚያስደንቅ መንገድ እዚህ ጋር ነገሩን ሲያብራራ ጳውሎስ ቀጥታ የሄደው ከክርስቶስ ጋር ባላቸው ግንኙነት ነው። ወደ ወንጌሉ ሲመጡ የተሰበከላቸው ስለ ክርስቶስ ነው። እሱ እንዳለ ሆኖ ደግሞ የሞተላቸውም ክርስቶስ ነው። ዋና ማዕከሉ መሆን ያለበት አስተማሪዎቻቸው ሳይሆን ራሱ ክርስቶስ እንደሆነ ነው እዚህ ጋር እየገለጸላቸው ያለው ማለት ነው። ለዛ ነው እኔስ የክርስቶስ ነኝ ብሎ ማሰባቸው መልካም ሆኖ ሳለ ነገር ግን አጵሎስ ብለው ሰዎችን አብሮ መቀላቀላቸው ጳውሎስንም ጭምር ማንሳታቸው ተገቢ እንዳልሆነ እየገለጸ ነው ማለት ነው። በዚሁ ልክም አንደኛ ቆሮንቶስ ምዕራፍ 3 ላይም ሲናገር ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለምን ብሎ ደግሞ ሲናገራቸው እንመለከታለን። ይህ የስጋዊ ባህሪ ነው የሚታይ፣ የመንፈሳዊ ሰው ባህሪ አይደለም። እገሌ ይበልጣል ሲጀምር ይህ ሀሳቡ ራሱ የመጣው ከግሪካውያንና ከሮማውያን ፍልስፍና ነው። የማበላለጥ አንዱን የማወዳደር አይነት አስተሳሰብ የወረሱት በዛ በቆሮንቶስ ቤተክርስቲያን አካባቢ በነበረው የአሕዛብ ተጽዕኖ ነው እንጂ የቤተክርስቲያን እሳቤም አይደለም። የማበላለጥ የማወዳደር እና መንፈሳውያን አይደላችሁም እስካሁን ስጋዊ ናችሁ እያላቸው ነው እና በኋላም ስለ ብስለትም ጨምሮ ያነሳላቸዋል እና የብስለት ችግርም እንዳለባቸው እዚህ ጋር እያስረዳቸው ነው። ቤተክርስቲያናችን በጣም ከምታበረታታው ነገር መካከል ጤናማ ቡድኖች አሉ። አንድ ላይ የምናጠናበት የግል ቡድኖች፣ ማደግ የምንላቸው ቡድኖች አሉና በዛ የምናጠናበት ቡድኖች አሉ። ከዛ ደግሞ እዚህ ቆሮንቶስ ላይ እንደምናየው አንድ ሰው መሪ ይዘው
በነዛ እንመራለን ማንንም አንሰማም የሚሉበትም ደግሞ ቡድኖች አሉና እንደዚህ የጥናት ግሩፖችን ትናንሽ የጥናት ግሩፖችን እና ከዛ ደግሞ እነዚህ ቆሮንቶስ ላይ የነበሩትን ቡድኖች ስናያቸው ምን ያለያያቸዋል? እንዴት አንድን ቡድን ጤናማ የሆነ ክርስቶስን የያዘ ቡድን ሊሆን ይችላል ወይም ደግሞ ስቶ እንደነ ቆሮንቶስ ደግሞ አንዱን በጣም አግንኖ ሊያይ ይችላል? ምንድነው መሀል ላይ የሚለያቸው ነገርና ምንን ብናደርግ ነው እኛም ቡድኖቻችን ጤናማ ሆነው መቀጠል የሚችሉት? ትናንሽ ቡድኖች በመሰረቱ ለቤተ ክርስቲያን መንፈሳዊ እድገት በጣም አስፈላጊዎች ናቸው እና ግን ልዩነታቸው እነኚህ ትናንሽ ቡድኖች በየቤቱ ይሁን በየመንደሩ የሚመሰረቱ ቡድኖች የመጀመሪያው አንድ ሰው ላይ ያተኮሩ አይደሉም። ሁሉም ሰው እኩል ይሳተፍበታል። ሁለተኛ ደግሞ ሌሎች ቡድኖች ተመሳሳይ ከሆኑ ቡድኖች ጋር ለመግባባት ለመነጋገር ምንም ችግር የለባቸውም። በቆሮንቶስ ቤተክርስቲያን የተፈጠረው ቡድን ግን አንድ መሪ ያለው የሚመኩበት በጣም የሚያደንቁት አንድ መሪ ብቻ ያላቸው ከዛ ውጭ ደግሞ ያንን መሪ የማይደግፍ ሌላ ቡድን ጋር ደግሞ መስማማትም ጭምር አይችሉም እና መሰረታዊ ልዩነት ይሄ ይመስለኛልና ይሄ ነው ብዬ ነው የማስበው። ሌላው እነዛ መሪዎቻቸው ክርስቶስን ሸፍነውባቸዋል። ዋናው ሲያሳስበው የነበረው ጉዳይ ጳውሎስ በዋናነት ይሄ ነው እና ማዕከሉ፣ ንግግሩ፣ አቅጣጫው፣ ትኩረቱ ክርስቶስ መሆን ሲገባው ነገር ግን በቆሮንቶሳውያን ዘንድ የነበረው እነዛ መሪዎቻቸው ናቸው። አንደኛው አጵሎስን አግኖ ያያል፣ ሌላኛው ደግሞ ጳውሎስን፣ ሌላኛው ደግሞ ኬፋን እና በዚህ መሀል ነው ችግር የተፈጠረው። ስለዚህ ጤናማ የሆነ ህብረት የምንፈጥረው ምን በማድረግ ነው? በሁሉም አይነት አካሄድ ክርስቶስን ማዕከል ማድረግ፣ የትኩረት አቅጣጫ መሪዎቻችንን ወይ ደግሞ መሪዎቹን ሳይሆን ክርስቶስን ማድረግ እንደሚገባቸው እና ይህንን በማድረግ ጤናማ የሆነ ህብረት መፍጠር እንችላለን። ስለዚህ ዋናው መልስ ጳውሎስ የሰጣቸው እንደዚህ አይነት ክርክር ተፈጠረ፣ አንድነት የለም በቤተክርስቲያናቸው ውስጥ። ከዛ አንድነት አለመኖሩ ደግሞ ብዙ ችግሮችን ይፈጥራል። ስለዛ ነው መጀመሪያም መፍትሄ ሊሰጥ የፈለገውም ችግር የነበረው አንድነታቸውን ነበረ። ስለዚህ የሰጣቸው መፍትሄ ከዚህ በፊትም ሁለቱን ጥናቶቻችን ላይ እንዳየነው ወደ ክርስቶስ ተመልከቱ፣ ከዛ ውጭ ያለው ሊያስታችሁ ነው፣ ማተኮር ያለባችሁ ክርስቶስ ላይ ብቻ ነው ብሎ ወደ ክርስቶስ ይመልሳቸዋል። ታዲያ ግን ቤተክርስቲያን ውስጥ አንድነት ያስፈልጋል ካልን እኔ ሁሌ የምጠይቀው ጥያቄ እግዚአብሔር እንደዚህ ምንጣላ ከሆነ ሁሌ ምንለያይ ከሆነ ለምን አንድ አይነት አድርጎ አልፈጠረንም እላለሁ። አንድ አይነት አድርጎ ቢፈጥረን ኖሮ እኮ አንለያይም፣ በሀሳብ አንጋጭም፣ አንለያይም ነበረና አንድ አይነት ሳንሆን እንደዚህ ተለያይተን ባለን ጊዜ አሁን የቆሮንቶስ ሰዎች የተለያየ ሀሳብ ነበራቸው። እኛም በቤተክርስቲያናችንም ውስጥ የምናየው የተለያየ ሰዎች ከተለያየ ቦታ የመጡ ሰዎች አሉ፣ የተለያየ አስተሳሰብ ያላቸው ሰዎች አሉ እና እነዛ ሰዎች እያሉ ልዩነት እያለ እንዴት አንድ ልብ ልንሆን እንችላለን? አንድ ንግግር እንዴት ሊኖረን ይችላል? እንዴት ነው ልዩነት እያለ አንድነት ሊኖረን የሚችለው? በመሰረቱ ሰዎች ስንባል በባህሪያችንም በሁሉም ነገር የተለያየ ነን። እዚህ ያለን አራታችን እንኳን ብዙ የሚያለያዩ ነገሮች አሉ። ከዛ ሁሉ በላይ ደግሞ አንድ የሚያደርገን ትልቅ ነገር አለ። የሞተልን የሚወደን፣ ወደዚህ ወንጌል የጠራን፣ እውነቱን ያበራልን የሚወደን አምላክ አለን እና ስለዚህ እነዛ ልዩነቶቻችንን ወደ ጎን እናስቀምጥና አንድ በሚያደርገን በትልቁ አጀንዳችን በክርስቶስ ዙሪያ እንንቀሳቀሳለን ማለት ነው። ከዚህ ጋር በተገናኘ በጣም ጥሩ የሆነ ምሳሌ የሚሆነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ የሚያነሳቸው ሀሳቦች ናቸው። 12 በተለይ ከ12 ጀምሮ ብዙ ሀሳቦችን ያነሳልና እኔ 14 ላይ ያለችውን ብቻ ላንብብ። እዛ ጋር ምን ይላል? አካል የተሰራው በብዙ ብልቶች እንጂ ከአንድ ብልት አይደለም። እግር እኔ እጅ ስላልሆንኩኝ የአካል ክፍል አይደለውም ቢል ይህ ማለቱ የአካል ክፍል መሆኑ ይቀራልን? ጆሮ እኔ ዓይን ስላልሆንኩኝ የአካል ክፍል አይደለውም ቢል ይህ በማለቱ የአካል ክፍል መሆኑ ይቀራልን? እያለ የአካል ክፍሎቻችንን በክርስቶስና በህብረት ውስጥ ካለ ንብረት ጋር አንድ አድርጎ እዚህ ጋር የሚያቀርብበት አካሄድ አለና እኔ ጆሮ ልሆን እችላለሁ፣ ወንድሜ ዓይን ሊሆን ይችላል፣ ሌላኛው ደግሞ ወንድሜ እግር ሊሆን ይችላል። የእነዚህ ድምር ክርስቶስን ይፈጥራል። ስለዚህ ምንም እንኳን ለየብቻችን ስንተያይ የተለያየን ብንሆንም ግን ወደ ህብረት ስንመጣ ትልቅ ስዕል ስንፈጥር አንደኛ ክርስቶስን እንፈጥራለን፣ አንድ የሚያደርገንን ትልቅም ደግሞ አጀንዳ እናገኛለን ማለት ነው። ያም ክርስቶስ ኢየሱስ ነው ማለት ነው። ስለዚህ ጳውሎስ እየጠራ ያለው አንድነት አንድ አይነትነት አይደለም። አንድ አይነት ሁኑ ሳይሆን አንድ ሁኑ የሚል ነገር አለው እና ማለትም ሁላችንም ግለሰባዊ የሆነ ማንነትና ግለሰባዊ የሆነ ባህሪ ያለን፣ ግን እየጠራን ያለው ወደ አንድ መሆን ነው። አንድ የሚያደርገን ምን ላይ ነው ወይ ደግሞ አንድ ምን ነው ምን ላይ ነው የሚለው ነው መነሳት ያለበት እና ኤፌሶን ምዕራፍ 4 እስከ ቁጥር 4 ጀምሮ እንዲህ የሚል ሀሳብ ነው ያለው። 7 አንዶች አሉ አንድ ምን ሆነበት። አራታችን አሁን አክሊል እንዳነሳው የተለያየ ቤት ውስጥ ያደግን፣ የተለያየ ቦታ ያደግን፣ ሜይ ቢ ቤተክርስቲያኖቻችን የተለያዩ ናቸው፣ ግን አንድ የሚያደርገን ነገር 4 ነገሮች አሉ።
ኤፌሶን 4:4 ጀምሮ በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። ከሁሉም በላይ የሆነ በሁሉም የሚሰራ በሁሉም የሚኖር የሁሉም አባት የሆነ አንድ አምላክ አለን። ስለዚህ አራታችንን የሚያግባባን ቤተክርስቲያን በሙሉ በዓለም አቀፍ ዙሪያ ያለችው ቤተክርስቲያን የተለያየ ቋንቋ በተለያየ ሀገር የምንኖረውን አንድ የሚያደርገን 7 ነገሮች አሉ። እሱም አንድ ተስፋ አለን፣ አንድ አካል አለ፣ አንድ መንፈስ አለ፣ አንድ ጌታ አለ፣ አንድ እምነት አለ፣ አንድ ጥምቀት አለ፣ አንድ አምላክ አለ። ስለዚህ የተለያየ ሆነ እንዴት ነው አንድ ሆኖ ካልሽኝ በእነኚህ በ7ቱ ነገሮች ውስጥ እንሆናለን። እንደውም የሐዋርያት ሥራ ምዕራፍ 17 ላይ ክርስቶስ ሲጸልይ ከቁጥር 21 ጀምሮ ምን ብሎ የሚናገረው ቁጥር 21 እና ቁጥር 23 አንድ ይሁኑ ብሎ ከጸለየ በኋላ የነሱ አንድ መሆን አንተ እንደላከኝ ዓለም ያምንበት ዘንድ ነው። አሁን አንቺ ቅድም እንዳልሽ ሁላችንም አንድ ተመሳሳይ ሆነን አንድ ብንሆን ምንም የተለየ ነገር የለውም። የወንጌል ውበቱ ግን እነኝን የተለያዩ ሰዎችን አምጥቶ አንድ ላይ ማድረጉ ነው ማለት ነው። የክርስቶስን ደቀ መዛሙርት ብንወስድ ቀናተኛው ስምዖን የሚባለው አለ። እሱ ለአይሁድ ነፃነት የሚታገል አርበኛ ነው። ማቴዎስ ደግሞ ለቀራጭ አለ። እንትኑን አሳልፎ ሰጥቶ ሀገሩን ለገዢዎቹ ቀረጥ የሚሰበስብ ሰው። እነኚህ ሁለቱን አንድ ሲያደርግ ወንጌል ኃይለኛ መሆኑ ይታያል ማለት ነው። እና ለዚህ ነው ጳውሎስ ሀሳብ የሚያነሳው ማለት ነው። የእግዚአብሔርንም ጥበብ እናይበታለን። ምን ያክል የተለያዩ ሰዎች ሆንን በዓለም ያለነውን ክርስቲያኖችን ብናስብ እንግዲህ ምን ያህል የተለያዩ ሰዎች እንደሆነ እናያለን። ነገር ግን እንደዛም ሆኖ ወንጌል አንድ ያደርገናል። በክርስቶስ አንድ መሆን እንችላለን እና ጳውሎስም ሲናገር የክርስቶስ ልብ አለን ይለናል። እና እዚህ ጋርስ የክርስቶስ ልብ አለን ማለት ምን ማለት ነው? አንድ የሚያደርገን ነገር ክርስቶስ ነው አለን እና የክርስቶስ ልብ ሲኖረንስ እንዴት ነው? የክርስቶስ ልብ በተለይ ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ ያለውን ክፍል ስናነብ የክርስቶስ ልብ ምን አይነት ነው የሚለውን በደንብ ማየት እንችላለን። እንዲህ ይላል፣ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ደግሞ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተጋልጦ ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ይላል እና በጣም የሚያስደንቅ ነው። እኛን ለማዳን ሲል የነበረው ስፍራ ከፍተኛ ትልቅ ቢሆንም ነገር ግን ያንን መተካከል እንደሚገባው አድርጎ አልቆጠረውም። ያኛውን ከፍታውን ናቀውና ራሱን ዝቅ አደረገ። እንደውም ከላይ ሲመክራቸው እንግዲህ በአንድ ሐሳብ እንዲስማሙ ከነገራቸው በኋላ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ካለ በኋላ ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ ይላል። ከዛም በኋላ ነው የኢየሱስን ሐሳብ ደግሞ ያመጣው ማለት ነው። ስለዚህ ራስን ዝቅ ማድረግ፣ ራስን ማዋረድ፣ ባልንጀራዬ ከኔ የተሻለ ነው ብሎ ማሰብ ለአንድነት በጣም ትልቅ አስተዋጽኦ ያደርጋል እና ይሄ ዝቅ ያለ መንፈስ የኢየሱስ ልብ ማለት በቃ ለሌላው የበላይ ሆኖ ሁሉን ነገር እየቻለ ሁሉን ነገር እያወቀ ሁሉን ነገር አቅም እንዳለ ሆኖ ነገር ግን ለፍቅር ሲል ዝቅ የማለት ሐሳብ በእናንተም ዘንድ ይኑር። ያ ሐሳብ ሲኖር ነው ያ አንድነት የሚመጣው ማለት ነው። ሌላኛው ነጥብ ደግሞ እዚህ ጋር የክርስቶስ ልብ ስንል ልብ የሚለው ያው አእምሮን ሐሳብን ለመግለጽ ነው እና ያ ምን እንደማለት ነው? እንደ ክርስቶስ ማሰብ ማለት ነው። ባጭሩ እንደ ክርስቶስ ማሰብ እንዴት ይገለጻል ካልን ክርስቶስ ራሱ ብሏል፣ እኔ ብሄድ ይሻላችኋል፣ ሄጄ አጽናኙን እልክላችኋለሁ ብሏል እና ዋነኛው ተግባራዊ የምናደርግበት መንገድ በመንፈስ መመላለስ ነው። ዕለት ዕለት በመንፈስ ቅዱስ በመሞላት በዛ መንገድ መመላለስ ነው እና ይህንንም ጳውሎስ ተግባራዊ ሲያደርገው ገላትያ ምዕራፍ 5:16 ጀምሮ በመንፈስ ስለመመላለስ እንደዚህ ይላል፣ እንግዲህ በመንፈስ ኑሩ እላለሁ፣ የስጋን ምኞት አትፈጽሙ። ስጋ መንፈስ የማይፈልገውን መንፈስም ስጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም ይላል። ሀሳቡን ለማሳጠር ከታች ይዘረዘራቸዋል የስጋን ስራዎች በህብረት ላይ ዛሬ ችግር የሚፈጥሩ እነ ጥላቻን፣ እነ ቁጣን፣ እነ ቅናትን እነዚህን ይገልጻቸዋል። ስለዚህ ሰው በመንፈስ በተመላለሰ ቁጥር እነዚህ ባህሪያቶችን በተግባር በህይወቱ ያሳየው ማለት ነው። ይሄ መሆኑ ደግሞ ህብረት ላይ አንድነትና ፍቅር እንዲኖር የበለጠ ያግዛል። ይህንን ሀሳብ ወደ ዕለት በዕለት ህይወቱ ስናመጣው የክርስቶስ ልብ አለን ወይም ደግሞ የክርስቶስ አእምሮ አለን ስንል ክርስቶስ ቢሆን ኖሮ ምን ያደርግ ነበረ የሚለው ጥያቄ ነው።
ይህን ጥያቄ በእያንዳንዱ እንቅስቃሴዎቻችን የህይወት ክፍሎቻችን ብናደርግ በጣም ወደ ክርስቶስ ሀሳብ እየቀረብን እንመጣለንና እንደዚህ ሊመነዘር ይችላል ማለት ነው። ክርስቲያኖች ሁላችንም ክርስቶስን መምሰል ብንችል ኖሮ ሁሌ ወደዛ ብንተጋ ኖሮ አንድነት ጥያቄ አይሆንም ነበር አይደለ በቤተ ክርስቲያን ውስጥ። እና ለዛም ነው የክርስቶስ ልብ አለን ሲለን ክርስቶስን በመሰለን ቁጥር ወደዛ በተጠጋን ቁጥር ቤተክርስቲያን ውስጥ ያሉትን ችግሮች እየቀነሰን እየመጣን እንደውም እያጠፋን እየመጣን ይሆናል ይለናል። ሌላ ጳውሎስ የሚላቸው ነገር መጀመሪያ ምዕራፍ 3ን ሲጀምር እኔም ወንድሞች ሆይ የስጋ እንደመሆናችሁ በክርስቶስም ሕፃናት መሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላቸዋል። እና መንፈሳዊ ብስለት እንዳልነበራቸው የቆሮንቶስን ሰዎች ይነግራቸዋል። መንፈሳዊ ብስለት ቢኖራችሁማ አንድነት የሚከብዳችሁ ነገር አይሆንም ነበር ይላቸዋል። እና በቆሮንቶስ ቤተክርስቲያን መንፈሳዊ አለመብሰል እንዴት ነበረ ሲታየ ነበረው? እዛው ቁጥር 4 ላይ ነው የሚያስቀምጠው ያለመብሰላቸውን ማሳያና እንዲህ ነው የሚለው ቁጥር 4 ላይ ምክንያቱም ይላል አንዱ እኔ የጳውሎስ ነኝ ሌላው ደግሞ እኔ የአጵሎስ ነኝ ቢል ሰብአዊ ፍጡር ብቻ መሆናችሁ አይደለምን ይላል። ቁጥር 3 ላይ ደግሞ ወደ ላይ ስንመለስ አሁንም ስጋውያን ናችሁ፣ በመካከላችሁ ቅናትና ክርክር አለ፣ ታዲያ ስጋውያን መሆናችሁ አይደለምን ብሎ ይናገራል። ስጋውያን መሆን መንፈሳዊ አለመሆን ነው። በመንፈሳዊ ያለማደግ ማሳያው እሱ ነው። እንዳለመታደል ነው ብዙዎቻችን መንፈሳዊ ብስለት የምንለካው ጥሩ በሰበከ ጥሩ ባስተማረ ጥሩ ቸርች በተመላለሰ አይነት ነገር ነውና ጳውሎስ ግን የሚለካው በሱ አይደለም። እንደዚህ ነገር ክርስቶስ የሰራው ስራ አለ አይደል? በመስቀል ላይ የሰራው ስራ ሁላችንም አንድ ያደረገበት እሱን ስራ በደንብ ማድነቅ ካልቻል የዛ ስራ ውጤቶች መሆን ካልቻልና ይህን አንድነት መጠበቅ ካልቻል መፎካከር መጣላት ካለ አሁንም ገና ልጅ ነን፣ አሁንም አልበሰልንም። ጥሩ ልንሰብክ እንችላለን፣ ቤተክርስቲያን ላንቀር እንችላለን፣ ግን አልበሰልንም። አንዱ ማስቀመጫ ያስቀምጠው ነገር ይሄ ነው ማለት ነው። የሰው ልጆችንም እድገት ማየት እንችላለን እኮ አይደል? ህፃናት በትንሽ እቃ እንኳን ይጣላሉ አይደል? የኔ ነው በሚል ነገር እና ሰው እያደገ ሲመጣ ነገሮችን እያረጋጋ እየሰከነ ይመጣልና ነገር ግን አሁንም እኔ ገሌ ነኝ የሚል የህፃናት አይነት ክርክር ካለ አሁንም አለመብሰልን የሚያሳይ ነገር ነውና ትክክለኛው መንፈሳዊ ብስለት የእግዚአብሔርን ጥበብ ማድነቅ ላይ የተመሰረተ ነው። ያ ሁሉ ነገር የመጣው ማዕከል ከሆነው ከክርስቶስ እንደሆነ በመረዳት ያን ማዕከል የሆነው ክርስቶስ ላይ ማተኮር ነው ትክክለኛ ብስለት፣ መንፈሳዊ ብስለት። ስለዚህ ሰውን የሚያይ በሰው ላይ ትምክህቱን የሚያደርግ ሰው ገና ህፃን ነው፣ ያልበሰለ ነው ማለት ነው። ስለዚህ ሁላችንም ለእኛም ቤተክርስቲያን ቢሆን የሚሰራ ምክር የሚሆነው እንዴት ነው? ትኩረታችን ሁሉ ማዕከል ወደ ሆነው ወደ ክርስቶስ ላይ ብናተኩር የእግዚአብሔርን ጥበብ ማስተዋል እንችላለን። ስለዚህ ያ ነው ብስለት ማለት ነው። ጳውሎስ ይህንን ወሬ እየሰማ የነበረው ከቀሎይ ቤተሰቦች ነበር አይደለ? እና በሰማ ጊዜ አሁንም እንደ ልጅ እየተጣላችሁ ነው የሚላቸው ይመስለኛል። አሁንም እንዲህ እያደረጋችሁ ነው እያላቸው ነበር። እና የልጅነት ጨዋታ ነው አሁንም እየተጫወታችሁ ያላችሁት። አሁን አጥንት በምቆረጥሙበት ሰዓት እኛ እንደ ትላልቅ ክርስቲያኖች እናዋራችኋለን በምንልበት ሰዓት አሁንም በትናንሽ ነገር ትጣላላችሁ ይላቸዋል። እና እኛስ ወደ ቤተክርስቲያናችን ስንመጣ ጳውሎስ አሁን ቢሆን ይህን ደብዳቤ አይጽፍልንም ነበር የሚለውን ጥያቄ ያስነሳል። እና ያንን ደግሞ ስናይ ክርስቲያኖች መብሰል አለመብሰላቸውን የምናሳየው እንዴት ነው? ክርስቶስን ይበልጥ እየመሰልን ስንመጣ መብሰላችን እናሳያለን አይደለ? ይበልጥ ክርስቶስን ቢመስሉ ኖሮ ይበልጥ እኔ የእሱ ሀሳብ ይቅርብኝ፣ ከእናንተ ጋር አንድ መሆን ይሻለኛል፣ እኔ ይሄኛው ነገር ልተወው እያሉ ቢያልፉ ኖሮ የቆሮንቶስን ቤተክርስቲያን እንደዛ አይላቸውም ነበርና የመብሰላቸውን አለመብሰላቸውን ምልክት በዚያ ያየባቸውና እኛስ ይሄንን ብስለት ደግሞ ከየት እናገኛለን? ምክንያቱም አሁንም ቤተክርስቲያናችንን ስንመለከት እንደዚህ አይነት ጥሎች ይገኙበታል። አሁንም ጳውሎስ ባይኖር ኖሮ አሁንም እንደ ልጅ እየጣላችሁ ነው፣ ለቆሮንቶስ የጻፍኩትን ማየታችሁ እያለን ነው። እና እንዴት እኛስ ብስለትን ከየት እናገኛለን? ቤተክርስቲያናችንን አንድ ለማድረግ ብስለትን ከየት እናገኛለን? ያው ይሄ ብስለት የሚገኘው ያው የብስለትና የእውቀት ምንጭ ሆኖ ከራሱ ከእግዚአብሔር ነው። እና ለምሳሌ 1 ዮሐንስ ምዕራፍ 2:6 ላይ እንደ አንድ ክርስቲያን ሁላችንም ማድረግ የሚጠበቅብን ነገር ሲናገር ማንም በእርሱ እኖራለሁ የሚል ኢየሱስ እንደተመላለሰ ሊመላለስ ይገባዋል ይላል። እና
መንፈሳዊ ብስለት ብዙ እውቀትን በማካበት የሚገኝ አይደለም። በጣም አንደበተ ርቱዕ ሆኖ የእግዚአብሔርን ቃል እውነት በመተርተርም አይደለም እና መንፈሳዊ ብስለት የሚባለው አንድ ሰው በሚናገረው ነገር ሲኖርበት ነው። አሁን እዚህ ጋር የሚገልጻቸው የስጋ ባህሪያት፣ ቅናት፣ ክርክር የመሳሰሉ ነገሮች በእኔ ህይወት የማይታይ ከሆነ እዚህ ጋር የማነበው ቃል ልቤን ከፍቼ ሰምቼ ህይወት የሚለውጥ ከሆነና እነዚህ ቃላቶች በተግባር በእኔ ህይወት የሚታዩ ከሆነ ወደ መንፈሳዊ ብስለት ደረጃ እያደግኩኝ ነው ማለት ነው። ስለዚህ መንፈሳዊ ብስለት በተግባር በህይወት የሚገለጥ ነገር ነው ማለት ነው። በተለይ ይሄ የሚያናደድ ነገር ወይ ደግሞ ምላሽ እንሰጥ የሚያደርገን ነገርን መታገስ መቻል ነው። አንድ ታሪክ ትዝ አለኝ። አንድ ፈረንጅ ነው መጥቶ ሲሰብክ ፓስተር፣ እውነተኛ ታሪክ ይመስለኛል አላውቅም፣ እርግጠኛ አይደለሁም። የሆነች ሴትዮ ወደ ቤተክርስቲያን ውሻዋን ይዛ ትመጣ ነበር አለ ሁሌም። እና ውጭ ሀገር ላይ እንደዛ ያደርጋል። በጣም ነው የሚያቀርቧቸው ውሾች እንደምታውቁት። ከዛ በኋላ ትሞታለች ሴትዮዋ። ስትሞት ውሻው ይመጣል ቤተክርስቲያን ነው አልቀርም እንዴ ይሄማ ጎበዝ ክርስቲያን ውሻ ነው አሉት። እና ሁሌ የሚቀመጥበት ቦታ ሄዶ ነው የሚቀመጠው። አንድ ቀን የሆነ ሰው እያለፈ ሊቀመጥ ጭራውን ይረግጠዋል ሳያውቅ፣ ጥርሱን እንትን ብሎ ነከሰው ማለት ነው። ይሄም አስመሳይ ክርስቲያን ነው አሉ። ብዙዎቻችን ጥርስ እንዳለን የሚታወቀው ስንረገጥ ነው። የሚያሳም ነገር ሲመጣ ነው። ተረግጦ ዝም የሚል ሰው እየበሰለ ነው ማለት ነው። ቆሮንቶሳውያን የሚከራከቱት ለዛ ነው አለ የኔ ጥቅም ይቅደም በሚልና እንደውም እልፍ ልመልና ምዕራፍ 6 ላይ ምን ይላል? ቁጥር 7 ላይ እንግዲህ በመካከላችሁ መካሰስ መኖሩ ራሱ ውድቀታችሁን ያሳያል። ብትበደሉ አይሻልምን? አሁን እሱ መቀበል ነው መብሰል፣ መበደልን መቀበል ማለት ነው። እና ብትታለሉስ አይሻልምን? እናንተ ግን ራሳችሁ ትበድላላችሁ ታታልላላችሁ፣ ያውም እኮ ወንድሞቻችሁን ይላልና መብሰል እንግዲህ እንዲህ ጳውሎስ እንዳለው መሆን ይመስለኛል እዚህ ጋር። እውነት ብስለት የምናገኘው እንግዲህ ከክርስቶስ በላይ ተረግጦ ዝም ብሎ ያለፈ የለም አይደለ? ብዙ ነገር ደርሶበት እንደውም ለኛ ሲጸልይልን ነበርና ከሱ ውጪ ከየትም ብስለትን ልናገኝ አንችልም። እና እየቀጠልን ስንሄድ የክርስቶስንም መሪነት እናያለን እና ክርስቶስ ደግሞ እንዴት አገልጋይ ሆኖ መሪ እንደነበረ፣ ከዛ ተረግጦ ዝም ማለቱ ደግሞ ለኛ ምን ያህል ብስለትን እንደሚያስተምረን እናያለን። ከአፍታ ቆይታ በኋላ እንመለሳለን። ከአፍታ ቆይታ በኋላ ተመልሰናል። እስካሁን እየተነጋገርን የነበረው ጳውሎስ ለቆሮንቶስ ቤተክርስቲያን የአንድነት ችግር እንደነበረባቸው፣ ሲጣሉ እንደነበረ፣ በዛ በግጭታቸው መካከል ደግሞ የአንድነት ጥሪ ሲያቀርብላቸው እንደነበረ ተነጋግረናል። እንዴት አንድ አይነት ሳንሆን እንዴት አንድነት ሊኖረን እንደሚችል፣ አንድነትን የሚሰጠን ደግሞ ክርስቶስ ብቻ እንደሆነ አትኩሮታችንን ሁሌ ወደ ክርስቶስ ካደረግን አንድነት ሊኖረን እንደሚችል፣ ብስለትንም የምናገኘው ደግሞ ከክርስቶስ እንደሆነ ተምረናል። አሁንም ደግሞ ከክርስቶስ አገልግሎት እየተማርን እንቀጥላለን። ምዕራፍ 4 ላይ ጳውሎስ ለቆሮንቶስ ቤተክርስቲያን እንዲህ ይላቸዋል። እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ጠባቂዎች፣ ምስጢር ባላደራዎች ሊቆጥረን ይገባል ይላል። የእግዚአብሔር ምስጢር ባላደራዎች ነን ማለት ምን ማለት ነው? ባላደራ ማለት እንግዲህ እቃ ወይ ደግሞ የሆነ ነገር በአደራ የተሰጠው ሰው ማለት ነው። እና እንግዲህ ሀሳቡን አውዱን ስንመለከት የቆሮንቶስ ሰዎች እነ ጳውሎስን እንግዲህ መሪ ያደረጓቸው ነው። መሪ ማለት የሚያምኑበት የሚደገፉባቸው ዋና እያደረጓቸው ነው። እና ጳውሎስ ምን እያላቸው ነው? እኛ እኮ አደራን የተሰጠን ይህ ወንጌል እኛ አይደለም መስራቶቹ፣ እኛ አይደለንም፣ በመሰረቱ የእኛ አይደለም እና እኛ እግዚአብሔር አደራ አድርጎ የሰጠን ሰዎች ነን ብሎ ይናገራል። እና ይህንን ማወቃቸው የማን እንደሆነ ወንጌሉን እንዲረዱ ይረዳቸዋል። እንደውም በአንደኛ ጢሞቴዎስ 1:12 ላይ እግዚአብሔር ታማኝ ባሪያ ታማኝ አድርጎ ስለሰጠኝ ነሳ ባደራ አምኖኝ ራሱ ስለሰጠኝ አመሰግናለሁ ሲል ነው የምንመለከተው። እና ስለዚህ ባለአደራ ማለት በኃላፊነት ለሆነ ሰው የሚሰራ ሰው ማለት ነው።
በዛ ላይ ደግሞ ባላደራ ንብረቱን ያስተዳድራል እንጂ ራሱ ባለ ንብረት አይደለም። ስለዚህ በሰው ንብረት እሱ መታበይ ወይም መኩራት አይችልም። ስለዚህ አንድ መጋቢ የሆነ ሰው ወይም ደግሞ ባላደራ ተደርጎ የተሾመ ሰው የጌታውን ንብረት ዝቅ ብሎ ያገለግላል እንጂ ልክ በሱ ንብረት ወይም ቢጎርር ቢታበይ ተገቢ ነገር አይደለም። እና ኢየሱስ ክርስቶስም ልክ እንደዛው ነው የሆነው። እሱ አምላክ ሆኖ ሳለ ግን እንደ ባላደራ ሆኖ ሲናገር እንመለከተዋል። እንደውም ዮሐንስ 17:4 ላይ የሰጠህኝን ስራ በመፈጸም በምድር አከበርኩ ይላል። እንደውም የእግዚአብሔር ባላደራ እንደሆነ አድርጎ ሲናገር እንመለከታለን። እና ክርስቶስ ይህን ነገር ያለው ለእኛም ለምሳሌያችን ነው። እሱ ባላደራ ነኝ፣ እሱ አብ የላከኝን ነገር ልፈጽም ነው የመጣሁት ካለ ሌሎችስ አገልጋዮች ምን አይነት መንፈስ ሊኖራቸው ይገባል? ስለዚህ እኛም ተገልጋዮች የሆንን ካለን ወይም ደግሞ የምናገለግል ካለን የምናገለግለውም አደራ ተሰጥቶን ያንን አደራ እየተወጣ እንዳለ ነው የሚሰማን። የሚያገለግለውም ሰው ደግሞ እኛን የሚያገለግለው ከራሱ ሳይሆን አደራ የተቀበለውን ወደኛ እያደረሰ ነው። ስለዚህ ማንም የሚታበይበት ነገር የለውም። ስለዚህ ሁሉም እኩል ነው። ሁላችንም በአንድነት እንመራለን። ማዕከላችን ግን ኢየሱስ ነው ወደሚለው ያመጣል። እዚህ ላይ ትንሽ ተጨማሪ ለማድረግ አንድ እቃ ሰው ባላደራ አድርጎ ሲሰጠን እኛ ጋር እቃው ሲቆይ በሚገባ ካልያዝነው ሊወሰድም ይችላል። ባለቤቱ እኛ አይደለንም፣ እኛ ጋር ያለው እንጂ የኛ አይደለም። እና በዛ መነጽር ልናይ እንደሚገባ ነው እየገለጸ ያለው። ሀሳቡንም በደንብ ሲያብራራ እዛው ምዕራፍ 4 በተለይ ከቁጥር 6 ጀምሮ ያለውን ሀሳብ በደንብ ብናየው ደስ ይለኛል። እና እዛ ጋር ሲናገር ምን ይላል? ወረድ ብዬ ላንብበው። ስለዚህ አንዱን ሰው ከሌላው አብልጣችሁ አትመኩበት። ለመሆኑ አንተን ከሌላው እንድትበልጥ ያደረገ ማን ነው? ያልተቀበልከው የራስ የሆነ ነገር ምን አለ? ከተቀበልክ ታዲያ እንዳልተቀበልክ ለምን ትመካለህ? ይላል። ስለዚህ ተቀበላችሁ እንጂ የእናንተ አይደለም፣ ተቀበልን እንጂ የኛ አይደለም። እና ለእያንዳንዱ ነገር ክብር የሚገባው እግዚአብሔር ነው፣ ማክበርም የሚገባቸው እግዚአብሔርን እንጂ እኛን አይደለም ብሎ ነው እዚህ ጋር እየገለጸ ያለው ማለት ነው። ትልቅ ምሳሌ የሚሰጠን እንደ ባላደራ የኖረው ክርስቶስ ነበር አይደለ? ክርስቶስ ስልጣን እያለው ራሱ እኔ የሚመካበት አልነበረም። እኔ እንደዚህ አደርጋለሁ፣ እኔ እንደዚህ ነኝ ሲል አልነበረም። እኔ ከአብ የተሰጠኝን አደራ ነው እየተወጣኝ ያለው ይል ነበር። እና ክርስቶስ ከልብ አገልጋይ ነበረ። እኛ እንድናገለግለው ሲጠብቀን አልነበረም። እና ከክርስቶስ የአገልጋይነት መሪም ደግሞ ነበር አይደለ? ለ12 እኮ ደቀ መዛሙርት መሪያቸው ነበረ። ነገር ግን እነሱን የሚያገለግላቸው ነበር እግራቸውንም እስኪያጥብ ድረስ ማለት ነው። እና ከክርስቶስ የአገልጋይነት አመራር እኛስ ምን እንማራለን? ባላደራዎችስ እንደመሆን ይሄ መጋቢዎች እንደመሆን አደራ የተሰጠን አገልግሎት አለ። ያንን አደራ ስለመወጣት ከክርስቶስ ምን እንማራለን? አሁን በህይወታችንስ እንዴት ልንተገብረው እንችላለን? እዚህ ጋር ትልቁ ነገር ያለው ቀደም ፊልጵስዩስ ምዕራፍ 2:3-8 ድረስ ወንድም እስጢፍ ያነበብልን ጥቅስ አለ። ክርስቶስ ምን ያህል ምሳሌ እንደሆነ የትህትና በላይ በሰማይ የነበረው ያን ሁሉ ክብር ትቶ እንደኛ ስጋ ለብሶ በዚህ ምድር ሲመላለስ ያ ራሱ ትህትናውን ያሳያል። የባሪያ መልክ መምሰሉ፣ ዝቅ ብሎ የነ ጴጥሮስን እግር ማጠቡ፣ እነዚህ ሁሉ ነገሮች ከሱ የምንማረው ነገር ነው። እና እሱ እንዳለ ሆኖ ያን እንዴት እንተገብረዋለን የሚለው በመጀመሪያ ደረጃ በመሞት ነው፣ ለራስ በመሞት ነው። ክርስትና የሚጀምረው በመሞት ነው። ጥምቀት የሚያሳየው የዛ የሞት ምሳሌ ነው። እኔ ሞቻለሁ ከዚህ በኋላ ገላትያ ምዕራፍ 2:20 የሚናገረው ማለት ነው። እና እዛ ጋር ስናነብ ምን ይላል? ገላትያ ምዕራፍ 2 ቁጥር 20 ላይ እንደዚህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ስለዚህ ምንኖረው እኛ ሳንሆን በእኛ ውስጥ የሚኖረው ክርስቶስ ነው ማለት ነው። ስለዚህ የክርስቶስ የትህትና ምሳሌ በእኛ ሊታይ የሚገባን ብቻም ሳይሆን መታየትም ያለበት ነገር ነው እና በዛ ልክ ነው ማየት ያለብን። ይሄ የክርስቶስ አይነት የአመራር መንገድ በወቅቱ በነበረው ዓለምም አሁን ባለው ዓለምም ብዙ የሚታወቅ አይደለም አይደለ? መሪ ሲባል ከሚመራቸው ሰዎች የሚሆን ከሚመራው ነገር የበለጠ ከፍ ያለ ክብር የሚገባው አይነት ነገር ነው የምናውቀውም ያለውም። ግን ከክርስቶስ አመራር ያየነው የተመለከትነው መሪው የበለጠ ኃላፊነት እንዳለበት እና የበለጠ አገልጋይ እንደሆነ ነው። እና ማቴዎስ ምዕራፍ 20 ላይም ቁጥር 25 ላይ ያንን ልዩነት ሲያብራራላቸው እንዲህ ብሏቸው ነበር። ኢየሱስም አንድ ላይ ጠርቶ እንዲህ አላቸው፣
የአሕዛብ ገዢዎች በሕዝባቸው ላይ ጌቶች እንደሚሆኑ ባለስልጣኖቻቸውን በኃይል እንደሚገዟቸው ታውቃላችሁ። በእናንተ መካከል ግን እንዲህ መሆን የለበትም። ከእናንተ ትልቅ መሆን የሚፈልግ አገልጋዮቹ ይሁን፣ የበላይ ለመሆን የሚሻም የእናንተ የበታች ይሁን። የሰው ልጅ እንዲያገለግሉት ሳይሆን ለማገልገልና ነፍሱንም ለብዙዎች ቤዛ አድርጎ ለመስጠት መጥቷልና። ይህ በወቅቱ ከነበረው ዓለም አስተሳሰብ ፍጹም የተለየ ነው። አሁንም ካለው የምድራችን አስተሳሰብ ፍጹም የተለየ ነው እና ይሄ ጠቅላይ ሚኒስትር ወይ ደግሞ ሚኒስትር የሚለው የእንግሊዝኛ ቃል አገልጋይ ማለት ነው። ጠቅላይ ሲሆን የሁሉም አገልጋይ ይሆናል ማለት ነው። ቃሉ ትርጓሜ እንደዛ ነው እና ክርስቶስ ያሳየንና እንድንተገበይ ጥረንለት እንትን ይሄ ነው። ጳውሎስም አሁን ምንድነው እያደረገ ያለው በቆሮንቶስ ቤተክርስቲያን ውስጥ ሁሉ ነገር ወደ ቦታ እየመለሰ ነው። እኛን ማን ቦታ አስቀምጣችሁናል? የክርስቶስ ቦታ አስቀምጣችሁናል። እኛ አገልጋዮች ነን፣ እናንተ እንድናገለግል እግዚአብሔር ሰጠን ብሎ እያስቀመጣቸው ነውና ይሄንን ነገር ማወቁና እንደ ክርስቶስ መመላለሱም ለቤተክርስቲያንም ለሁላችንም መልካም ይመስለኛል። የቆሮንቶስ ሰዎች ለክርስቶስ እንኳን ያልሰጡትን ቦታ ነበረ ለነ ጳውሎስ ሲሰጧቸው የነበረ አይደል? ያንን ትልቅ ቦታ ክርስቶስ ራሱ እኔ ባላደራ ነኝ ብሎ ነበር ያለፈው እና ለእኛም ይሄ ቦታ አልተሰጠም። እናንተ ግን አሁን ክርስቶስ ላይ ብቻ ነው ማተኮር ያለባችሁ ብሎ ሁሌም ጳውሎስ ወደ ክርስቶስ ይመልሳቸዋልና ፍጹም የተለየ ነበረ። ክርስቶስ ያመጣውም ሐሳብ ሐዋርያቶቹም ሲኖሩት የነበሩት ኑሮ የተለየ ነበር። የግሪኩ ዓለም አስቦት የማያውቀው ነበርና እንደውም ስለ ሐዋርያቶቹ ሲናገር ጳውሎስ ምዕራፍ 4 ቁጥር 9 ላይ እንደዚህ ይላል። ምክንያቱም እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሰው ሁሉ መጨረሻ ያሰለፈን ይመስለኛል። ለዓለም ሁሉ ለመላእክትም ለሰዎችም ትርኢት ሆነናል። እኛ ስለ ክርስቶስ ብለን ሞኞች ነን፣ እናንተ ግን በክርስቶስ ጥበበኞች ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተ የተከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንደበደባለን፣ ያለ መጠለያ እንንከራተታለን፣ በገዛ እጃችን እየሰራን እንደክማለን፣ ሲረግሙን እንመርቃለን፣ ሲያሳድዱን እንታገሳለን እያለ ሐዋርያ ምን አይነት ህይወትን እንደሚኖር ያሳየናልና እኛ አሁን ባለንበት ዘመን ሐዋርያ ሲባል አሪፍ መኪና የሚነዳ ነው የምናስበው። አገልጋይ ሲባል በቃ በደንብ መናገር ጥሩ ሱፍ የለበሰ ሰው ነው የምናስበውና ሐዋርያቶች ግን በዛ ጊዜ እንደዚህ አይነት ሰዎች ነበር። የተራቡ፣ እየደከሙ፣ የሚተኙበት ቦታ ያልነበራቸው፣ ሲሰድባቸው እየመረቁ የነበሩ። አሁን ያሉት ሐዋርያዎች እውነት አገልጋዮች ሲሰድቡን እንመርቃለን እና አሁን ያሉትን እዚህ ምዕራፍ ላይ የተነገረውን የሐዋርያን ህይወትና አሁን ያሉትን አመራሮች፣ ሐዋርያዎች፣ አገልጋዮችን ስናያቸው በጣም የተለዩ ናቸውና እንዴት የእግዚአብሔርን ጥበብ እንዲታዩበት አላችሁ። ይሄንን እግዚአብሔር እንደዚህ አድርጓቸዋል። እግዚአብሔር ከሁሉም የተናቀ አድርጎናል እንደውም ይለናልና የሁሉም የናቃቸው የነበሩትን አሁን ደግሞ በዚህ ዘመን ሁሉም የሚያከብራቸው የሆኑትን ስናየው ልዩነቱን ምን ፈጠረው? ከዛ ደግሞ ትክክለኛ የሆነው ጋርስ እንዴት ነው መሄድ የምንችለው? የሚገርመው ግን አሁን የነ ጳውሎስን ሐዋርያነት ካየን በጣም ዝቅ ብለው ነበር የሚኖሩት፣ እንደ አገልጋይ ሆነው ነበር የሚኖሩት። እንደው ሰው ራሱ እነሱን አይቶ የሆነ የሚመካባቸው አይነት ሰዎች አይመስሉም ነበር ኖሯቸው። አሁን ግን ሐዋርያንን የሚሉት ሰዎች የሚኖሩትን የምቾት ኑሮ፣ ያላቸውን ከበሬታ፣ በሰው ዘንድ ያላቸውን ነገር ስንመለከት እንደውም ሰው የበለጠ ቡድንተኛ ለመሆን የሚጋብዙ አይነት ነው። ሰውን የሚስብ አይነት ነገር አላቸው። በፊት ግን የሚስብ ነገር ሳይኖራቸው ራሱ ሰው የክርስቶስ ቦታ ሁሉ አስቀምጧቸው ነበር አይደል? አሁን እንደዚህ በሆነበት መንገድ ደግሞ ምን ያህል ሰው ቡድንተኛ ለመሆን የተጋለጠ ይሆናል የሚለውን ነገር ስናይ በጣም አሳሳቢ ሁኔታ ላይ እንዳለን እንመለከታለን። ምክንያቱም የሚገነቡት ቤተክርስቲያኖች፣ አገልጋዮቹ የሚመጡበት መኪናዎች ያላቸው የህዝብ አጀብ፣ ያላቸው ጭብጨባ፣ ያላቸው አድናቆት ሰዎችን የመሳብ ኃይሉ ትልቅ ነው እና በዛ መሳብ ውስጥ ወደ ስተት መንገድም ደግሞ ለመጣል ያን ያህል ቅርብ ናቸው። ኢየሱስን የመሸፈን አቅማቸው ቅርብ ነው ማለት ነው። እነ ጳውሎስ ግን ያ ሁሉ የሚስብ ነገር ሳይኖር በዙሪያቸው አሁንም ግን ህዝቡ ለመሳት ቅርብ ነበር እና አሁን የበለጠ ለዚህ ቡድንተኝነት ችግር ተጋላጭ ነው ይሄ ትውልድ ብዬ አስባለሁ። ሌላኛው ነጥብ ደግሞ እዚህ ጋር ማየት የሚገባን በመሰረቱ
የአገልጋይ ባህሪ ወይ ደግሞ የአገልጋይ ህይወት በአጠቃላይ የነ ጳውሎስንም ስንመለከት ቅድም መግቢያ ላይም ሲገለጽ ነበርና ህይወታቸው ምን መሰለ ሲባል አንድ በስጋ እንደሚመለከት ሰው የሚያስመኝ አይደለም። የምቾት ህይወት አይደለም። ማንም እንዲሆን የሚፈልገው አይነት አይደለም። ጳውሎስ ስለራሱ ሲናገር ነበር በአገልግሎት ህይወት ያጋጠመውን ነገር። ታስሯል፣ ተገርፏል፣ ታርዟል፣ በጣም በብዙ መከራዎች ውስጥ አልፈዋል። እና እነዚህ ሁሉ ነገሮችን ስናይ አሁን ባለንበት ዘመን ስናይ በጣም ልዩነቱ እየሰፋ የመጣ ያለ ይመስለኛል። ክርስቶስ የተሰቃየውን ስቃይ እንደውም በተለይ ደግሞ ቆላሲያስ ላይ ያለው ሀሳብ በጣም የሚያስደንቀው እና ቆላሲያስ ምዕራፍ 1 ቁጥር 24 ላይ ጳውሎስ ሲናገር ምን ይላል? ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል። ክርስቶስ ስለ አካሉ ስለ ቤተክርስቲያን ከተቀበለው መከራ የጎደለውን በስጋ ያሟላሉ ይላል። የአገልግሎት ጥሪ የመከራ ጥሪ ነው። መከራ ሲባል በጣም ለስጋ መሞት፣ ለስጋ ፍላጎትና ለምቾት መሞት፣ ከዛም ደግሞ ለክርስቶስ ፍቅር መገዛትና ለሌሎች ሰዎች ብዙ ነገርን አሳልፎ መስጠት፣ ለመስቀሉ ቃል ብዙ የስጋ ፍላጎቶችን መግደል ይጠይቃል ማለት ነው እና ስለዚህ በሌላ አገላለጽ የክርስቶስን መስቀል ተሸክሞ መሄድ ማለት ነው ማገልገል። አሁን ግን እንደዛ ይመስላል? አይመስለኝም። በብዛት ስንመለከት አገልግሎት ዛሬ ብዙ ሰዎች ቅድም ስቲቭ ሲገልጽ ነበርና የመታያ የመክበሪያ ፋይናንሻል የገንዘብ ችግሮችን መፍቻ መንገድና በጣም ውድ የተዋቡ ቤቶች ውስጥ መኖር፣ ውብ በጣም ቅንጡ መኪኖችን መንዳት የዛ መስመር ሆኗል እና ምን ያህል በዚህ በ2000 ዓመት የአገልጋይ እይታ የአገልጋይ የሚኖረው የህይወት አኗኗር በጣም ልዩነት እንዳመጣ በጣም የሚያስደንቅ ነው። እዚህ ጋር ታዲያ ይህንን አገልጋይነትን እንዴት እንደተለያየን ከነ ጳውሎስ ዘመን እና አሁን ካለው ዘመን እንዴት እንደተለያየን አየን እና ታዲያ አገልግሎትን የሚያጓጓ ነገር የሚያደርገው ምንድን ነው? ጳውሎስ አሁን እኔን ምሳሉ ወደኛኑ በቃ ክርስቲያኖቹን አገልጋዮቹን እያለ ይጠራቸዋል። ግን አሁን ጳውሎስን ስናያቸው አገልግሎት ምንም ደስ የሚል ነገር አይመስልም። እንደውም የሚያስፈራ ነገር ይመስላል። ይህን ስታዩት ተሰድበናል፣ ተረግጠናል ይላል። ከዛ እንደዛም ሆኖ እኮ የሰደቡን እየመረቅን ነው። መልሰን እኮ መልስ ምትመስጠትም አንችልም። እና ለአገልግሎት ታዲያ ምን ሊጠራን ይችላል? እንደዚህ አይነት ነገር ከሆነ የሚጠብቀን ለአገልግሎት ምን ሊጠራን ይችላል? ተቸግረዋል፣ ተገርፈዋል ማለት ደስተኞች አይደሉም ማለት አይደለም። ሙሉን የጳውሎስ መልእክት ከተመለከትን ደስተኛ የሆነ ሰው ነው የምንመለከተው። ጳውሎስና ሲላስ እንግዲህ ተገርፈው ሲዘምሩ ነው የምናያቸው። አያምም ማለት አይደለም፣ አይመችም ማለት አይደለም፣ አይሰማቸውም ማለት አይደለም። ነገር ግን ይህ ስራው እዛ ውስጥ ያለው ስራና ከእግዚአብሔር ጋር አብሮ መስራት ደስታ አለው በውስጡ። በምንም በማግኘት ጥሩ ቤት ውስጥ በመኖር የማይገኝ ደስታ፣ ጥሩ መኪና በመንዳት ውስጥ የማይገኝ ደስታ አለ። ትልቁ ደስታውን የሚያመጣው ደግሞ ተልእኮ ነው፣ ከእግዚአብሔር ጋር መስራቱ ነው ያንን ደስታ የሚያመጣው። እና ምንም እንኳን እነኝን መሪዎች እንደ ክርስቶስ ወስደን መከተል ባይገባንም ግን እኛን መስሉ ይላል ጳውሎስ። ለምሳሌ እኔም መስሉ ይላል አንደኛ ቆሮንቶስ ምዕራፍ 11 ላይ። እና እስካሁን እንግዲህ መሪዎችን ከፍ ማድረግና ማየን ቦታ ማስገባትን በተመለከተ እያወራን ነበረ፣ ትክክል አይደለም ብለን። ይህ ማለት ግን መሪዎችን መቃወም ወይም ደግሞ እነሱ መናቅ ወይ ደግሞ እንትን ማድረግ አለብን ማለት አይደለም። እና አገልግሎትን እንድንወደው የሚያደርገን ከእግዚአብሔር ጋር መስራታችንና የከበረ ነገር ማድረጋችን ነው። አገልጋዮችን ደግሞ በዚህ ክርስቶስ ባስቀመጣቸው ቦታ የተቀመጡ አገልጋዮች እና እሱን የሚመስሉ አገልጋዮችን ማድነቅ ወይ ደግሞ እነሱን ለምሳሌ መጣር ይጠበቅብናል። ጳውሎስ ስለሚናገር በዕብራውያን ምዕራፍ 13 ቁጥር 7 ላይም ይህንን ሀሳብ ነው የሚያስቀምጠው ማለት ነው። ጳውሎስ ከሚለው ነገር እዚህ ላይ ጥያቄ አለኝ። ስለዚህ ቁጥር 16 ላይ ስለዚህ እኔን እንድትመስሉ እለምናችኋለሁ ይላችኋል። ከፍ ብለን ስናየው በወንጌል አማካኝነት በክርስቶስ ኢየሱስ እኔ ወልጃችኋለሁ፣ ስለዚህ እኔ እንድትመስሉ እለምናችኋለሁ ይላችኋልና ጳውሎስ ወደ ክርስቶስ እዩ፣ ክርስቶስን ምሳሉ፣ ክርስቶስ አለና ከዛ ግን እኔ እንድትመስሉ ነው የምለምናችሁ ይላችኋልና ለዛ ልክ ነው ብላችሁ ታስባላችሁ? ለምን ነበር ጳውሎስ እኔን ምሳሉ ያላቸው? እኔን ምሳሉ ያለበት ምክንያት ጳውሎስ ያው የህይወቱ አርአያ የሆነው ራሱ ክርስቶስ ነው እና ጳውሎስ ህይወቱ ክርስቶስን የሚመስል ከሆነ እናንተ እኔን ምሰሉ ቢል በተዘዋዋሪ ክርስቶስን ምሰሉ እያለ ነው ማለት ነው። እና ከዛ መነጽር ነው የምንመለከተው። የህይወቱ መመሪያ ቃሉ መስቀሉ ከሱ ውጭ ምንም ላላወራ ብሎ አይደለ ወደ ቆሮንቶስ እንኳን ሄደውና ስለዚህ እነዚህ ነገሮች ስናይ እነ የቆሮንቶስ ምዕመናን ጳውሎስን እንደ አርአያ ቢመለከቱ በተዘዋዋሪ ክርስቶስ እንደ አርአያ እያዩ እንደሆነ ማየት እንችላለን። እንደውም ሌላ ቦታ ላይ እኮ ሲናገር እኔ የክርስቶስን ምሳሌ እንደምከተል እናንተ የኔን ተከተሉ ብሎ የሚገልጽበትም ቃል በቃል የሚለያይበትም ክፍል አለ ማለት ነውና ስለዚህ ክርስቶስ ምሰሉ እያለ ነው በሌላ አነጋገር ብዬ የምረዳው።
እኛም ሁላችንንም እኮ ጳውሎስን ብቻ ሳይሆን የሃይማኖት መሪዎቻችንን ቃሉን ያስተማሩንን ቅድም ቦንሳ አንብቦታል። ዕብራውያን ምዕራፍ 13 ከቁጥር 7 ላይ የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውን ፍሬ ተመልከቱ፣ በእምነታቸው ምሰሏቸው ይላል። ስለዚህ ጥሩ መልካም የሆነ ፍሬ ክርስቶስን የሚመስል ፍሬ የሚያፈራን መሪ ሁሉ የመከተል ኃላፊነት አለብን። አሁን አጵሎስን እያዩ አጵሎስን የሚመስል በመልካም ጎኑ ፍሬ እየተከተሉ ቢሄዱ መልካም ነው። ጳውሎስንም እያዩ መልካም ፍሬውን እየተከተሉ መሄዱ መልካም ነው። ችግሩ ግን እነሱን ክርስቶስ ማድረግ ወይም ማዕከል ማድረጉ ላይ ነው ችግሩ እንጂ የእነሱን ሕይወት መልካም ነገራቸውን እያዩ እነሱን መምሰል መልካም ነገር ነው። ችግሩ እነሱን አምላክ ማድረግና ቡድን ፈጥሮ እገሌ ይበልጣል ብሎ ፉክክር ውስጥና ጥል ውስጥ መግባት እሱ ነው ችግሩ እንጂ ፍሬውን እያዩ መከተል መልካም ነገር ነው። መሪዎች እንዳይኖሩን እኮ አልተነገረንም አይደል? እዚህ ላይ መሪዎች መኖራቸው አይቀርም። ክርስቶስም ይሄንን ነገር እንደ መጥፎ አላየውም ነበረ። ግን መሪዎቹን እንዴት ነው ማየት ያለብን? ምን ያህል ቦታ ነው ሊሰጣቸው የሚገባው የሚለው ጥያቄ ነበረ እዚህ ላይ ሙሉ ምዕራፎቹን ስናያቸው የምናየውና መሪዎች ሊኖሩን ካልቀረ መሪዎች አሉ፣ ቄሶች አሉ፣ ቤተክርስቲያኖቻችን መጽሐፍ ቅዱስ የሚያስተምሩንም አሉና እነዛን አስተማሪዎችስ እንዴት ልናያቸው ይገባል? አዎ በመልካም ጎናቸው ልንመስላቸው ይገባል። ከዛ ግን ምን ያክልስ ቦታ ልንሰጣቸው ይገባል? እነሱን እንከተላለን ስንል እንዴት ነው ልንከተላቸው የሚገባው? እዚህ ጋር በጣም ለእኛም ቤተክርስቲያን አሁን ጳውሎስ ቢኖር ይጽፈዋል ብዬ የምገልጸው ሀሳብ ይሄ ነው። አሁን ሁለት ጽንፍ አለ። አንደኛ መሪዎችን በቃ እንደ አምላክ ማድረግ፣ በቃ የነሱ አምላኪ መሆን አለ በጣም ከፍ አድርጎ፣ ሌላው ደግሞ በጣም ዝቅ ማድረግም አለ። ስለዚህ ሁለቱም ጽንፍ ትክክል አይደለም። እንደውም ሮሜ ምዕራፍ 13 ወረድ ብለን ዕብራውያን ምዕራፍ 13 ወረድ ብለን 17 ላይ ሄደን ስናነብ ለመሪዎቻችሁ ታዘዙ፣ ተገዙላቸው፣ ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለበለዚያ ግን አይበጃችሁም ይላል እና የትኛውም የቤተክርስቲያን መሪን መታዘዝ በጣም አስፈላጊ ነው። ለሱ መገዛት በጣም አስፈላጊ ነው። ዝቅም አድርጎ ማየት ተገቢ አይደለም። በጣም ደግሞ በአምላክ ደረጃም ከፍ ማድረግ ተገቢ አይደለም። ግን በዚህ ጉዳይ ላይ መካከለኛ መሆን ጥሩ ነው። ለእነሱ እንደሚገባቸው እንደ ገዢዎቻችን ሆነን መገዛት አለብን። እነሱ የሚያዙንን ስለ ነፍሳችሁ የሚተጉ ናቸው ብሏል እና ስለዚህ እነዚህ በስራቸው ደስተኛ ሆነው እንዲሰሩ፣ ሀዘን ውስጥ እንዳይገቡ ተገዙላቸው። እንደዚያ ብታረጉ ደግሞ የሚበጃችሁ ለማን ነው? ለእናንተ ነው። ስለዚህ ለመሪዎቻችን፣ ለፓስተሮቻችን፣ ለሚያገለግሉን ሰዎች መገዛት፣ መታዘዝ በጣም አስፈላጊ ነው። ስንገዛ ደግሞ ዋናው ጥቅም ለኛው ነው ማለት ነው። ለኛው ነው የሚበጀን። ስለዚህ ልኩ የቱ ጋር ነው የሚለውን ነው በደንብ መለየት ያለብን። እስኬት ድረስ ነው የሚለውን እና መታዘዝ እንትን አለው፣ ምንድነው መስመር አለው። የእግዚአብሔርን ትእዛዝ የእግዚአብሔርን ጌትነት እንድናልፈው ወይ ደግሞ እሱን እግዚአብሔር የሰጠን ነገር እንዳንታዘዝ እስከማያደርገን ድረስ መግዛት እንችላለን እና መሪዎቻችን እንድንመስላቸው የተጠየቅ ነው። ስቴፋን ስላነሳው በህይወታቸው በእምነታቸው ነውና ስለዚህ ቦታው የቱ ጋር ነው ብለሽ ተጠየቅሽን ጥያቄ የቱ ጋር ነው ማስቀመጥ ያለብን? እንደ አንድ መሪ እንደ አንድ እኛን ኮትኩቶ እንዳሳደጉን ያን ነገር በደንብ ቦታ ልንሰጣቸው ይገባናል፣ ልናከብራቸው ይገባናል። ግን ከክርስቶስ ጋር ባለን ግንኙነት መካከል እስከሚገቡ ድረስ ደረጃ ከሆነ ያኔ ነው መስመሩ መለየት ያለብን ብዬ አስባለሁ። እውነት ነው። ያው በደንብ ስለገለጻቸው ዘሌ ተጨማሪ ብዙ ማድረገው የለም። ቀይ መስመር አለ። ያ ቀይ መስመር ምንድነው? እንደ ቆሮንቶስ ቤተክርስቲያን ከልክ በላይ እነሱ ክርስቶስን እስኪሸፍኑብን ድረስ እዛ ደረጃ መድረስ የለብንም። ከዛ ውጪ እንደ አርአያ የምንቆጥራቸው አሁንም ቢሆን በህይወታችን በጣም ብዙ የተማርናቸው ምናከብራቸው አሉ። አንዳንዴ ደግሞ በዙሪያችን ባሉ ሰዎች በማንኛውም ነገር በአሕዛብ እንኳን ሳይቀር እንኳን በጌታ መንፈስ በሚመሩ አገልጋዮቻችን ቀርቶ በአሕዛብ ዘንድ እንኳን ብዙ መልካም የምንማራቸው ነገሮች አሉ። ነገር ግን ቀይ መስመራችን ምንድን ነው? ክርስቶስን መሸፈን የለበትም። ከእግዚአብሔር ቃልና ከእግዚአብሔር ሀሳብ ውጭ መውጣት የለብንም እና ያ እስካልሆነ ድረስ ግን
መልካም ነገሮችን በደንብ በሚገባ መውሰድ አለብን። ስለዚህ ሁለት ነገሮችን እናያለን። መሪዎች የተሰጣቸው አደራ አለ። እንደ ክርስቶስ ባላደራዎች ያሉትን ሰዎች የተሰጣቸውን አደራዎች እንዲወጡ ልክ እንደ ክርስቶስም እንዲያገለግሉ እንዳይታበዩ፣ ነገር ግን እኛ የበታችንን አገልጋዮች እንሆናለን፣ ብንገረፍም እኛ እሺ ብለን እንቀበላለን፣ ብንሰደብም እንመርቃለን ብለው የመገዛት ለክርስቶስ የመገዛት ግዴታ አለባቸው። ከዛ ደግሞ የሚመራውም ሰው የተቀረውም ሰው ደግሞ ከዛም ውጪ ግዴታ ያለበት ክርስቶስን ማየት ብቻ ነው። ከጳውሎስ አገልግሎት አንድ የተማርኩት ነገር አለ። ጳውሎስና ሲላስ በቤሪያ በነበሩ ጊዜ የቤሪያ ሰዎች አስተዋዮች ነበሩ ይለናል። ጳውሎስና ሲላስን ሲያባረሯቸው እንደመጡ አናይም። ሌሎች ቦታዎች ላይ እንደመጡ ምንድነው የሚያወሩት እነዚህ ሰዎች ብለው ሲባረሩ እናያለን። ግን ቤሪያ ሰዎች ጋር ሲመጡ መሪዎቹን አክብረዋቸዋል፣ የሚናገሩት ነገር አክብረዋቸዋል። ነገር ግን አስተዋዮች እንደነበሩ ሲነግረን ሐዋርያት 17 ቁጥር 11 ላይ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ስለነበሩ ነገሩ እንደዚህ ሆንን እያሉ መጽሐፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል። ስለዚህ አሁን መሪዎቻችን የሚያስተምሩንንም ቃል አሁንም ከክርስቶስ ጋር ማመሳከር አለብን። እውነት እንደዚህ ሆንን ብለን መሪዎቹን እንዳለ እንደሰጡን መቀበል ሳይሆን እኛም ደግሞ የመመርመር ግዴታ ይሰጠናል። ስናጠቃልል ይህ ሁሉ ከተማርን በኋላ መሬት ላይም ስናወርደው ትምህርታችንን አይናችንን በክርስቶስ ላይ ማተኮር እንዴት እንችላለን? እስካሁን ድረስ አገልጋዮችም አይናቸውን ክርስቶስ ላይ እንዲያተኩሩ፣ ከዛ ደግሞ ያሉትም የቤተክርስቲያኖችም ሰዎች ደግሞ አይናቸውን ክርስቶስ ላይ እንዲያተኩሩ ሲነገራቸው እናያለንና አሁን በቀን ተቀን ህይወታችን አይናችንን ወደ ክርስቶስ ማተኮር ምን ሊመስል ይችላል? ቀን በቀን ክርስቶስ ላይ ማተኮር ሊመስል የሚችለው ያለማቋረጥ ከእሱ ጋር መገናኘት ነው። ዮሐንስ ወንጌል ምዕራፍ 15 ላይ የሚገልጸው ምልክት ምሳሌ አለ። እዛ ላይ ልክ እንደ ወይን ግንድና እንደ ቅርንጫፍ አድርጎኛ ቅርንጫፎች፣ እሱ ደግሞ ግንድ እንደሆነ የሚገልጽበት ምሳሌ አለና ስለዚህ ቀናችንን ጠዋት ስንጀምር ህይወታችንን፣ ውሏችንን፣ ነገሮቻችን ሁሉ ለእሱ አሳልፈን በመስጠት በቀኑ ውሎ በምናሳልፋቸው ነገሮች በሙሉ ያለማቋረጥ ከእሱ ጋር በመገናኘት ቃሉን በማሰላሰል እነዚህ ደግሞ እኛ የገቡና የምናውቃቸው ነገሮች የክርስቶስን ባህል የክርስቶስን ምሳሌ ደግሞ በዙሪያችን ላሉ ሰዎች በማሳየት እነዚህ ነገሮችን በማድረግ የክርስቶስን ምሳሌ ተግባራዊ በሆነ መንገድ በህይወታችን ማሳየት እንችላለን ብዬ አስባለሁ። ቅድም ወደ አንሳው ነጥብ ሊመልሰን ይችላል ይሄ ጥያቄ። በተጨባጭ ሁኔታ ክርስቶስን ማየት ሳያቋርጡ ማለት ክርስቶስ ቢሆን ኖሮ ዛሬ ቢኖር ኖሮ ምን ያደርግ ነበር ብሎ ማሰብን ያጠቃልላል። ከዛ ውጪ በእያንዳንዱ ቀን ክርስቶስን ማሰብ ያስፈልጋል። ያሰባችሁት ነገር፣ ቦታ የሰጣችሁት ነገር ይበልጥ የእናንተን ባህሪ እየቀረጸ የሚሄድ ባህሪ ነገር አለውና ስለዚህ ሆን ብለን የኢየሱስ ክርስቶስ ህይወትን ማጥናት አለብን በየቀኑ። ደግሞ አንዲት ጸሐፊ ስትናገር እንደምትለው በእያንዳንዱ ቀን ለአንድ ሰዓት ጥልቅ በሆነ ሁኔታ የኢየሱስ ክርስቶስን ህይወት ማሰላሰል፣ በደንብ ማሰላሰል ያስፈልጋልና እንደዛ ሲሆን ይበልጥ እሱን እየመሰለን ንግግራችን እሱን እየመሰለ ሐሳባችን እሱን እየመሰለ በእያንዳንዱ ቀን በሚያጋጥመን ገጠመኞቻችን እንደ ክርስቶስ እየኖርን እንሄዳለን ማለት ነው። ስለዚህ ጳውሎስ ሁሌም እንደሚናገረው እዚህ ጋር የተጠየቀው ጥያቄ አንድነት ነበረ። እኔ የምከተለው ኬፋን ነው፣ እኔ የምከተለው ጳውሎስን ነው፣ እኔ አጵሎስን ነው ባሉ ጊዜ አሁንም የሰጣቸው መልስ ምንድነው? ወደ ክርስቶስ እዩ። ከዚህ በፊትም ሲሰጣቸው የነበረው መልስ ወደ ክርስቶስ እዩ ነውና በቡድኖችም በምናጠናበት ጊዜ በቤተክርስቲያንም ባለንበት ጊዜ የአንድነት ችግር ከሚገጥመን ከሆነ ብቸኛው መፍትሄ ሊሆን የሚችለው ወደ ክርስቶስ ማየት ነው። ወደ ክርስቶስ ስናይ ደግሞ እሱ የነበረውን አገልጋይ እናያለን። ምን አይነት አገልጋይ እንደነበረ ባየን ቁጥር ከሱ በተማርን ቁጥር ደግሞ እኛ ምን አይነት አገልጋዮች መሆን እንዳለብን እናያለን። ሌላው ሰው ደግሞ በሚያስተምረን ጊዜም ከቄሶች በምንማርበት ከአስተማሪዎች በምንማርበት ጊዜም አሁንም ወደ ክርስቶስ ማየት፣ እነሱን እውነት የሚያስተምሩት ነገር ክርስቶስ ያለው ነው ወይ ያልን መፈተን ለአንድነታችን ትልቅ መያዣ የሚሆነን ነገር እንደሆነ እናያለን። ስለዚህ አንድነትን የምናገኘው ለቆሮንቶስ ቤተክርስቲያን እንደተመከረው ክርስቶስንና ክርስቶስን ብቻ በማየት ነው። ዛሬ ባጠናነው ጥናት እጅግ ተባርከናል፣ ብዙ ነገር ተምረናል። ግን አንዳንድ ነገር እስካሁን ከተማርነው የተለየ ያገኛችሁትን ነገር አካፍሉን። እኔ በተለይ የተማርኩት
የክርስቶስ ልብ በሚለው ሐሳብ ነው። እንደ ክርስቶስ አይነት ሐሳብ እንዲኖረን በሚለው ሐሳብ ላይ በተለይ ፊልጵስዩስ ምዕራፍ 2 ከቁጥር 2 ላይ ያለው ሐሳብ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ካለ በኋላ ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ የሚለው ሐሳብ በጣም ይዞኛል። በብዛት በቤተክርስቲያን ውስጥም ከሌላ ሰዎች ጋርም በተለያዩ አጋጣሚዎች በምንገናኝበት ጊዜ አንድነትን የሚረብሸው ነገር እኔ ከገሌ የተሻለ አውቃለሁ፣ የኔ ሐሳብ ከገሌ የተሻለ ነው ብሎ የማሰብ መንፈስ ነው። ግን ሁሉም ችግር የሚፈታው እኔ እኮ እገሌ ከኔ ይሻላል ብሎ በትህትና መቁጠር በቃ ሁሉንም ክርክር ይገለዋል። እንደውም አንዳንድ ሰዎች ሲከራከሩ እኔ ካንተ ባላቅም ብለው ሐሳብ ያነሳሉ። በቃ ክርክሩ ሞተ እኮ እዛ ጋር አይደል? ያ ሰውዬም እርግጠኛ ነኝ ሲመልስላቸው ዝቅ ባለ መንፈስ ነው እና አንድነትን የሚያረጋጋ መንፈስ ያመጣል እና ሌላውን ወገን ከኔ የተሻለ ነው ብሎ ማሰብ በጣም ለአንድነት ቁልፍ የሆነ ነገር እንደሆነ ተምሬያለሁ። እኔ ደግሞ ከዛ የጥናታችን ልቤ ላይ የቀረልኝ ነገር የብስለት መለኪያ ነው። ክርስትና መለኪያው ወይም ደግሞ የብስለት መለኪያው ብዙ ማንበብ ብዙ መናገር ሳይሆን ከሰዎች ጋር ባለን ግንኙነት ውስጥ እንግዲህ ስንበደልም እንኳን መቻለን እንደሚያጠቃልል እና አንድነት ከሁሉም በላይ በክርስቶስ ውስጥ ያለን አንድነት መጠበቅ የብስለት መለኪያ መሆኑን ተምሬበታለሁ። አዎ ያው የዛሬው ዋና ርዕሱ በክርስቶስ በኩል ስላለ አንድነት እንደመሆኑ መጠን በጣም ያስደነቀኝና ውስጤ ላይ የቀረው ሀሳብ የእግዚአብሔር ምስጢር ባላደራ የሚለው ሀሳብ ነው እና ይሄኛው ሀሳብ በደንብ ሲገባንና በህይወታችን ስንተገብር ሌሎች ሰዎችንን ከልክ በላይ አግዝፈን አንመለከትም፣ በራሳችንም ትዕቢት አይሰማንም። እንግዲህ የመለያየቶች ዋና መንስኤ ትዕቢት ነው ብለናል እና ያ ትዕቢት በትህትና የሚተካ ከሆነ እኔ ትሁት ከሆንኩኝ የወንድሜን ሀሳብ ማከበር ከሆነ ሁሉም ላይ እንደዚህ አይነት ሀሳብ ካለ በመካከላችን ምንም መለያየት አይፈጠርም እና ስለዚህ የሁሉም ነገር ባለቤት ምንጩ እግዚአብሔር እንደሆነ በማወቅ ክብር ለሱ በመስጠት በትህትና በእግዚአብሔር ፊት በመቅረብና በአንድ ልብ በመንቀሳቀስ በመካከላችን ጠላት እንዳይገባና በክርስቶስ አንድ ልብ ሊኖረን እንደሚችል አይቻለውና ትልቁ የተማርኩት ይሄ ነው። እኔ ደግሞ ትልቁ የተማርኩት ነገር ጳውሎስ የሐዋርያዎችን ሕይወት ሲገልጽላቸው የነበረው እኛ ያለፍንበትን ነገር ብሎ ሲሰደቡ ሲደበደቡ እንደነበረ ይነግራቸዋል። ከዛ ግን ምን ያክል ሐዋርያነቱን ይወደው እንደነበረ የምናየው ቀጥሎ ወልጃቸዋለሁ እንግዲህ በጣም ወዳቸዋለሁ ለሚላቸው ሰዎች እኔን መሳሉ ይላቸዋል እና እንደዚህ ሆኖ እንኳን የእግዚአብሔር ጥበብ የሚያሳየን ነገር የዓለም ጥበብ እኮ ያልሰጠውን ደስታ ጳውሎስ እኔን ምሳሉ እንዲተደብድቤ እንኳን ደስተኛ ከሆንኩኝ እኔን ምሳሉ እስኪላቸው ድረስ ምን ያህል አገልግሎቱ ደስተኛ እንዳደረገው አይቼበታለሁ እና ወደ ዓለም ስናይ አሁን ጊዜ ላይ ባሉት አገልጋዮች ስንመለከት እንደነ ጳውሎስ አልነበሩም። ነገር ግን ጳውሎስ ራሱ በዛ ጊዜ ሆኖ ደስተኛ መሆኑ እኔን ይበልጥ ደግሞ አገልግሎትን እንድወደው አድርጎኛል። እስካሁን የተከታተላችሁን እግዚአብሔር ይባርካችሁ። ብዙ ነገሮችን ተምረናል ከጳውሎስ ምክር። ከዛ ደግሞ የቆሮንቶስ ቤተክርስቲያን ደግሞ የነበረው ችግርና ግጭት እንዴት በክርስቶስ ብቻ እንደተፈታ ተምረናል። እስካሁን ለነበረን ውይይት እግዚአብሔር ይመስገን። እኛ እያጠናንበት ያለነውን የጥናት መምሪያ የምትፈልጉ አቅራቢያችሁ ባለ አድቬንቲስት ቤተክርስቲያን ጠይቃችሁ ማግኘት ትችላላችሁ፣ ወይም ደግሞ ከስር ባለው ስልክ ቁጥር መጠየቅ ትችላላችሁ። ጥያቄ፣ ሀሳብ፣ አስተያየትም ካላችሁ ደግሞ በዩቲዩብ አስተያየት መስጫ ውስጥ ወይም ደግሞ ከስር ባለው ስልክ ቁጥር እየደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ። ስለተከታተላችሁ እናመሰግናለን። እግዚአብሔር ይባርካችሁ።